እንዲያው የወጣትነት ወርቃማ ዘመኑን ያገለገለበትን በጉልምስና ዘመን የናኘበትን መስሪያ ቤት በጡረታ ዘመን ደርሶ እንኳን ልረፍ የማያሰኝ የሙያ ፍቅር አለ ብትባሉ እንዲያው ታምናላችሁ? ምን ሆነ መሰላችሁ? ሆነ ብሎ የቀደደውን ብርድ ልብስ ላሰፋ ነው ብሎ ከቤት እንደወጣው የቀረው ወጣት ጥበብ እጇን ዘርግታ ዓለም አቀፍ ዝናን አጎናጽፈዋለች። እሱም ጥበብን አላሳፈረ እስከ ለተሞቱ ተገዛላት እንጂ እንዴት ሆኖ የሚል ጥያቄ ይፈጠርባችሁ ይሆናል። የወርቃማው የኢትዮጵያ የሙዚቃ ታሪክ ባለውለታ በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታን ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ነው። ከ55 ዓመታት በላይ በቆየበት የሙዚቃ ህይወቱ በክላርኔት፣ አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንደዚሁም በኃላፊነት ወይንም በአመራር ቦታ ላይ ለበርካታ ዓመታትም አገልግሏል። የአምባሰሉ ንጉሥ፣ የክላርኔት ንጉሥ በመባል የሚታወቀው ጋሽ መራዊ ስጦታው ውልደትና እድገቱ ከወሎ አምባሰል ልዩ ስሙ ዳዋቃ ወረዳ እንደሆነም ይነገራል። ከአምባሰል ወጥቶ በክላርኔት አምባሰልን ወደር በማይገኝለት ሁኔታ በመጫወት በሙዚቃ መድረክ ላይ ነግሶ ረጅም ዓመታትም ኖሯል። አርቲስት መራዊ ስጦታን አምባሰልን ሲጫወት አይቶ ስሜቱ የማይኮረኮር የማያነባም የለም። የሙዚቃ ህይወቱ የሚጀምረው በ1942 ዓ.ም ገና የ14 ዓመት ልጅ እያለ በማዘጋጃ ቤቱ በወቅቱ የሙዚቃና የቲያትር ማስፋፊያ ጎንደሬው ገብረ ማርያም የተሰኘ ቲያትር መንገድ ላይ የሙዚቃ ትርኢት ፋንፋር ባንድ ለማሳየት ደሴ በመጡበት ወቅት ልቡ ይሰረቅና እሱም እንደነሱ መሆን እንደሚፈልግ በጠየቃቸው ጊዜ አዲስ አበባ ከመጣ እናስተምርሃለን ይሉታል። ይህ ቃል በጊዜው ከሰጡት ውስጥ አንዱ ተስፋዬ ሳሉ ወይንም አባባ ተስፋዬም ነበሩ። እሱም ታዲያ ለአዲስ ዓመት የእንቁጣጣሽ አበባ ስሎ በየሹማምንቱ ቤት በማዞር 50 ብር ይሰበስብና ወዴት ነ የሚለው ጥያቄ እንዳያስጨንቀው ሆነ ብሎ ብርድ ልብስ ቀዶ ላሰፋ ነው በሚል ሰበብ ከቤት ይወጣል። ከአንድ ጣሊያናዊ ሹፌር ጋር ተነጋግሮ በትሬንታ ኳትሮል ተጭኖ ወደ አዲስ አበባም ይመጣል። አጣይቁም ቃል የገቡለትን ሰዎች ያገኙና በ14 ዓመቱ የሙዚቃ ትምህርቱን ይጀምራል። ከትምህርቱ ጋር አንድ ላይ ማደሪያና የኪስ ገንዘብ ጭምር ይሰጠውም ነበር። በወቅቱ ከሱ ጋር አብሮት ከነበሩት ሙዚቀኞች መካከል የሳክስፎኑ ንጉሥ ጌታቸው መኩሪያ አንደኛውም ነው። 6 ዓመት በዚህ ሁኔታ ካሳለፈ በኋላ የጃንሆይ 25ኛ የብር ኢዮቤልዩ በዓል ምክንያት በማድረግ የአሁኑ ብሔራዊ ቲያትር የቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት ሲቋቋም ከተመረጡት 13 ሙዚቀኞች መካከል አንዱ በመሆን መስራችም ሆነ። በአርመናዊ አስተማሪና አለቃው ሙሴ ነርሲስ በምግባሩም ሆነ በትምህርት አቀባበሉ የሚደነቀው አርቲስት መራዊ ከሙሴ ነርሲስ ሕልፈት በኋላም የሙዚቃ ክፍሉን ተረክቦ ለ30 ዓመታት ባለቃነትም አገልግሏል። በዚህም ወቅት ለአርቲስት ሚኒሊክ ወስናቸው፣ ለመልካሙ ተበጀ፣ ጠለላ ከበደ፣ ፍቅር ተደሳለኝ እንደዚሁም ለበርካቶች ግጥምና ዜማን ደርሰዋል። ሙዚቃም አቀናብሯል። ከነዚህ ውስጥ የሚኒሊክ ወስናቸው የኢንጆሪ ፍሬ፣ ትዝታ አያረጅም፣ ስኳር ስኳር፣ አፈራት ትንፈጊኝ እንደዚሁም ደግሞ በምድር ሱዳን ያለሽው ጥቁሯ ጽጌሬዳ፣ የመልካሙ ተበጀ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅር ተደሳለኝ፣ ልማት ልማት ሌሎችም ይገኝበታል። ከዚህ ባሻገር ከ200 በሚያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድኅን ለሌሎች በርካታ ታዋቂ ቲያትሮች ማጀቢያ ሙዚቆችንም ደርሷል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩም አርቲስት መራዊ ስጦታም ናቸው። በአፄ ኃይለ ሥላሴ በዘመነ ደርግና በዘመነ ኢህአዴግ ጊዜም በተሰራው የኢትዮጵያ ሕዝብ መዝሙር ላይ የጋሽ መራዊ ትንፋሽ የተቀረጸም ሲሆን ዜማው በሚሰራበት ጊዜም ኦርኬስትራውን የመምራት የማስተባበር ስራውን የሰሩት ጋሽ መራዊ ስጦታም ናቸው። በሙያው ኦል ብላክ ፒፕል ሚውዚክ ፌስቲቫልን ጨምሮ በናይጄሪያ፣ በግብፅ፣ በሱዳን፣
በቻይናና ራሽያ በአሜሪካ እንደዚሁም ሌሎች ሀገራት ኢትዮጵያን ወክለውም የተሳተፈ ምርጥ እንቁ ድምፃያችንም ነው። በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታን ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴት በሲዲም አስቀርጿል። ለዚህ መሰል አስተዋጽኦ በተለያዩ ጊዜያት የተለያዩ ሽልማትን አግኝቷል። ጋሽ መራዊ ጡረታ ከወጡም በኋላ ከብሔራዊ ቲያትር ደጅ እንደማይጠፉም ይነገርላቸዋል። የልብ ህመም አጋጥሟቸው የትንፋሽ መሳሪያን መጫወት እስከ ተከለከሉበት ጊዜ ድረስ ክላርኔታቸውን ይዘው መገኘት ባለባቸው ቦታ ሁሉ እየተገኙ ህዝቡን ያስደስቱ እንደነበርም ይታወቃል። በህይወታቸው ከኦርኬስትራ ተነጥለው በየትኛውም ምሽት ክለብ ሰርቶ ማያውቁ በተሰጡም ያምናሉ። አዳዲስ ወጣቶች በመጡበት ጊዜም ካሉበት አንጹ በማበረታታትም ይታወቃሉ። አርቲስት መራዊ ስጦታ ባላቸው ጊዜ ሁሉ ባለተሰጥኦ ልጆችን በማደን ችሎታቸውን እያደነቁ እየመከሩ የሚያበረታቱና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን ጭምር የሚደግፍ የሙያ አባት ጭምር እንደሆነም ይነገርላቸዋል። ለዚህም የዓለም አቀፍ ሜርኩሪ ሽልማታቸው ወጣት ባለሙያዎች ባዩት ጊዜ እንዲበረታቱበትና እንዲነሳሱበት በማሰብ በስጦታ መልክ ለኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ቢሮ እንዲቀመጥም አስረክበዋል። ከሰሞኑ ለኢትዮጵያ የጥበብ ኢንዱስትሪ የላቀ አበርክቶን ያደረጉት አንጋፋ ባለሙያዎች ህልፈተ ህይወታቸውን እየሰማንበት ባለንበት ጊዜ ሌላ ድንገተኛ የጥበብ ሰውንም አጥተናል። እሳቸው የዘመናዊ ሙዚቃ አንቱታን ያተረፉ የአምባሰሉ ንጉሥ የወሎ አንበሳ እየተባሉ የሚጠሩት አንጋፋ ጥበበኛ ሰው ናቸው።